ሻቦታ መንጎጃ እንደልብ ጉድ 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 የትላንትናው አላመንኩም ነበረ። ዛሬ ላይ ደግሞ ጭራሹም ሙሉ በሙሉ አልጋ ላይ ተገኝተዋል። አልጋ ላይ እየቀረጹት ነው። ከሄርሜላ ጋር ለመለያየት፣ ከሄርሜላ ጋር ለማጣላት፣ ከሄርሜላ ጋር እንትን ለማለት፣ ሄርሜላ ለማናደድ ማያደርጉት ማይፈርጡት ፍላጭ የለም ማለት ነው። ፍቅርና ሩታ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ያለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ እንግዲህ መታ ያደረጋችሁ ግቡ፣ ላይክ ሼር አድርጉልኝ በቅንነት። ዛሬ ይዤላችሁ የመጣሁት ያው በጊዜ እየተጨማለቀ በጊዜ ጦርነት በጊዜ ደግሞ ምን እንደሚፈጠር እያየን ያው እንትን እንላለን። እኛም በጣም አዝኛለሁ፣ ወላሂ ከምነግራችሁ በላይ በጣም አዝኛለሁ። እንዴት ነው ያዘንኩት ማለት ነው። ትላንትና እንደውም የበፊት ነገር ምናምን መስሎኝ ነበረ። የበፊት ነገር ሰው እንዴት ከአንድ ህይወቱን ወይም ደግሞ ከመጀመሪያ ህይወቱን ወይም ደግሞ እስከዛሬ ድረስ ከተደረገበት ካደረገው ነገር አይማርም? ምን አይነት ይሄ ጋጦጥ የሆነ አብርሽ ተብዬው ማለት ነው። ምን አይነት ሰው ነው? 10 ያገኘበት እንትን ነው እንደሚንከባለለው ሰው ይመስለኝ ነበር። እኔም ብሎ የሱ አድናቂ እንዴት እንዳናደደኝ ወላሂ ጨጓራዬ ነው የተቃጠለው። ከኔ ይልቅ ያሳዘነችኝ እኔ ከመናደደኝ ይልቅ ያሳዘነችኝ ያቺ እንደዛ ተንሰፍስፋ የምትወደው ሄርሜላ ነው ያሳዘነችኝ ማለት ነው። ትላንትናን ጀምሮ ምን ታያለች ምን ትላለች ብዬ እየጠበኩኝ ነበረ። ሌላ ዛሬም እንግዲህ ሌላ ነገር። ትንሽ እንኳን አይከብድም? ትንሽ እንኳን አያስጠላውም? ትንሽ እንኳን ምን አይነት ሰው ነው? ከታ ተነስቶ ልብሱ አሁን ያወለቀው ልብስ አንስቶ ለብሶ ልብስ አሁልቅ አውጣና ስጠኝ ምናምን ብላ ስትወረውርበት እሺ ብሎ ያወጣላታል? ኧረ ቢስሚላ። ዝም ብሎ ነካ ሰውነት ብቻ ዝም ብሎ ብቻ ወንድሙ ላይ ብቻ ነው እንትን የሚለው ያኔ ሰውነት እንዳለውና መምታት እንደሚችል የሚያሳየው ምን ይመስላል? በእናታችሁ እንዴት እንዳናደደኝ ወላሂ ከምነግራችሁ በላይ በጣም ተናድጃለሁ ዛሬ ማለት ነው። እና በጣም አሳዝናኛለች። በድንጋጤ እኮ ነው ደርቃ የቀረችው እዛው በቆመችበት ሄርሜላ። ፍቅርና ሩታ ማለት ነው። ልጁ ለምን አተውትም? አይበቃውም ወይ? ማለትም የልጅቷ ለምን አተውላትም? በቃ የኔ ነው ብላ እኮ ታርቃው እንትን ብላለች። አሁን ደግሞ ጭራሹም መታችሁ ሙሉ በሙሉ ልትለዩዋት ጭራሹ ማቀዳችሁ ተነስታችሁ። ይሄ እንኳን ደስ አላችሁ። አየችላችሁ ጉዳችሁ። ካሁን ወዲህ እኔ እንጃ ብቻ እንግዲህ የመጀመሪያ ጊዜ እንትን ሲለምናት የአንድ ጊዜ ብቻ ብሏት ነበረ ማለት ነው። አሁን ላይ ግን በጣም አበዛኸው አብርሽ ማለት ነው። በጣም ከምነግርህ በላይ አበዛኸው። ኧረ ምንድነው? ኧረ ማይታይ ነገር የለም። አውዝ ብላ ምን ሸጣን ደግሞ ይሄ እንትን ነው ብሎ ትለቁታላችሁ። ትንሽ እንኳን ጭንቅላታችሁ አይሰራም። ትንሽ እንኳን አያስብም። ሌላ ቢቀር እንኳን የተመልካቾቻችሁ እንኳን ትንሽ እንኳን ክብር አይኖራችሁም። ትላንትና እዛ ላይ አየን ብለን የቆየ ነገር ነው አውቆ ነው የለቀቁት ምናምን ብዬ ነበር ያሰብኩት ማለት ነው። ግን የዛሬማ በቃ ካሁን ወዲህ እኔ ጭራሹም እነሱ ማየትም አልፈልግም ሲጀመር ማለት ነው። እንግዲህ ይሄ ይመስል ነበረ። እስከ መጨረሻ ድረስ ይዩት። ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ
አነስቶ ጨልሞ ዓለምን ባታ ይፈጽሞ እንዳሳነሰ